ጥሩ አፈወርቅን በስልክ አግኝተነዋል በስልክ ይገባል እንግዲህ ከዚህ በኋላ ያሉትን ውይይታችንን በስልክ ነው አፈወርቅ ይሰማል አፈወርቅ ሄሎ ኦኬ ቀጥል የፕሮፌሰር ስኬልን ነበር ያነሳን የነበረው ከሱ ጀምርና ቀጥል ስለዚህ ዋና መሰረታዊ ነገር አብዛኞቹ ስለማያውቁት አይደለም ትልቁ ችግር ምንድነው መሬት ላይ ያለው እውነታ ያውቃሉ ግን ቀደም እንዳልኩት ከሌላ ቡድን ጋር መተባበር ለመተጋገዝ በማናት ላይ ሁሉም ሰው የተሻለው ወደዛኛው ማክላት ነው ብሎ ስላሰብ አንድ በኩል የውይይቱ ዓላማ በኦሮሚያ ክልል ሰላም ማምጣት የሚቻልበት መንገድ ላይ ነው የመከረው ሰላም ሊያመጣ ይችላል የሚለው የመፍትሄ ሐሳባቸው ነው ይዘው የመጡት ይሄ በማንኛውም መንገድ ጤናማ ነው ለምሳሌ የኦሮሞ ነጻነት ሰራዊት አዛዥ ሆኖት ጃልመሮ በሰጡት ኢንተርቪው ላይ መሰረት አድርገው ልናገር ብል አብዛኛውን ነገር ይደረድሩና እሳቸው ራሳቸውን ችለው ይሄ ውይይት መካሄዱ ስህተት ነው ትክክል አይደለም ምናምን ብለው ይከራከራሉ እሳቸው ታንዛኒያ የሄድኩት ራሴን ችዬ ነው በዛው መድረክ ላይ ያንን ይናገራሉ በዛው ውይይት ላይ ራሳቸውን ችለው እሳቸው ታንዛኒያ ከሄዱ ከመንግስት ጋር ከተደራደሩ እነዚህ ሁለት ፓርቲዎች ደግሞ ራሳቸውን ችለው መወያየት የማይችሉበት ምክንያት ምንድነው አይ መንግስት ነው ወጪውን የሸፈነው እንደዚህ ያደረገው እሳቸው ስኬታም ሆኖ በየትኛው የገቢ ምንጫቸው ነው የወጪ ሸፈነው ታንዛኒያ ድረስ ሄዱት ወይስ መንግስት ነው የሸፈነው እሳቸው እነዚህ ሁሉ ጥያቄዎች ማንሳት ይቻላል ብዙ ጥያቄዎች መነሳት ይችላል ግን ይሄ መፍትሄ አይሆንም ትልቁ ችግርን መተዳደሪያ ያደረገ ሰው ወይም ደግሞ ችግርን መተዳደሪያው ካደረገ ጭንቅላት መፍትሄ ማሰብ አትችልም መፍትሄ አፍልቅልኝ ልትለው አትችልም ደሞዙ በኢፍትሃዊ ተግባሩ ደሞዙ የሚከፈለው ሰው ፍትሃዊ ተግባር ከሱ ኤክስፔክት ልታደርግ አትችልም ስለዚህ በሀቅ የኦሮሚያ ክልል ውስጥ ያለው ችግር እንዲፈታ የሚፈልግ ሰው ከሆነ በሀቅ ኢትዮጵያ ውስጥ ያሉ ችግሮች እንዲፈቱ የሚፈልግ ሰው ከሆነ ማንኛውም ሰው እንደነዚህ አይነት ውይይቶችን ማበረታታት አለበት መካሄዳቸውን አድንቆ ውጤታቸውን እንዲመተቸት ይቻላል ግን ብዙዎቹ የኦሮሞ ፖለቲከኞችም ሆኑ ሌሎች ፖለቲከኞች ይህንን ለማለት ሲሽኮረመሙ ነው የምታየው ይሄ ትክክል አይደለም ስህተት ነው ምክንያቱም በቅርበት ተከታትየዋለሁ ይህንን ስል ዝም ብዬ በሩቅ አይቼው ሳይሆን በቅርበት ተከታትየው የጉዳዩ ቀጥታ ባለቤት የሆኑ ሰው በአደባባይ ወጥተው ሲናገሩ እሳቸውንም አላምንበት ሌሎችንም ማምንበት ምንም ምክንያት የለም ጥሩ ምናልባት ወደሚቀጥለው እንሂድና አቶ ገዱ አንዳርጋቸው ላይ ትንሽ እንቆይ እንትን እናደርገዋለን የመጨረሻ ነጥቦች እናደርገዋለን ከሳቸው ጋር ተያይዞና አንድ ቪዲዮ ይዤ ነበር ኦዲዮ ይሰማል ሙሉ ኢንተርቪው እንደሰማ አቃለው ግን ለአድማጭ ተመልካቾች ላሰማውና ትንሽ ደቂቃ ናትና ከዛ ካንተ ጋር ሐሳብ እንለዋው ከተሰማ ይሰማል ብያስባለሁ ኦኬ ብዙ ፕሮሰስ ሊኖር ይችላል የሚታወቅም አይታወቅም ነገር ግን በእኛ በኩል በወቅቱ የነበረው ምንድነው እንግዲህ በኢህአዴግ ውስጥ ለውጥ መምጣት አለበት የሚል ጠንካራ የሆነ አቋም የነበረው ኃይል ነበር በሌላ መልኩ ደግሞ የነበረው ስታተስ ኮ እንዳለ እንዲቀጥል የሚፈልግም ኃይል ነበር ሶስተኛ ደግሞ ለውጥ መምጣት አለበት ሚል ሆኖ ነገር ግን ደግሞ በፊት የነበረውን ህብረተሰቡን ያስቀየሙት ችግሮች ብለን የምናነሳቸው እነዛ በተጠናከረ መንገድ የሚያስቀጥል ሁኔታ እንዲፈጠር የሚፈልግ አቅጣጫ ነበር አሁን ይህ ፍትጊያ የወለደው ፖለቲካዊ ሁኔታ ነበር ምናልባትም ለአሁኖቹ ታጋዮችም እና በአማራ ፖለቲካ ያገባናል የሚሉ አካላት ለወደፊት ትምህርት ቢወስዱበት ይጠቅማል ብዬ የማስበው ምንድነው ያ ፍትጊያ ኢህአዴግ ውስጥ የነበረው የውስጥ ትግል
ይሄ በመር ላይ ተመስርቶ እርስ ለመተራረም ሳይሆን አንዱ ባንዱ ላይ ጥላቻ እያሳደረ እልህ ውስጥ በመጋባት ይሄ ላለመሸናነፍ አይነት የሚመስል ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩን በጠቅላላ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበረ ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ለማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎችና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፋል አይደል? ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻው ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ ከተለመደ የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይ ሆይታ ፖለቲካ የራሱን ይሄንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን ይበቃ ሰው አድርጌ ነው የምወስደው። በእርግጥ እኔም በተጠይቀ ብዙ አንተዋወቅም። ከዛ በፊት አብዛኞቻችን አብይን አናውቀው። አፈወርቅ ይበቃል። እንደው ይሄ ነገር በጣም አስገራሚ ስለሆነ ቀጥታ ወደ አንተ ልሄድ። እነዚህን ነገሮች ስትሰማ ምንድነው የተሰማህ አፈወርቅ? እውነቱን ለመናገር በግልጽ ራሳቸውን የገለጹበት ሁኔታ ነው እዛ ውስጥ ያየሁት እኔ። ጠቅላይ ሚኒስትር አብይ አህመድን በጥላቻ ፖለቲካ ታዝሎ ወደ ስልጣን ወጣ ካሉ አዝለው ወደ ስልጣን ያወጡት የጥላቻ ፖለቲካ እሳቸው ናቸው ማለት ነው። ምክንያቱም በተለያየ መንገድ ከዚህ በፊት ሲያራምዱት የነበረውን አቋም አንድ በአንድ ቪዲዮ እየበለትን ማቅረብ እንችላለን። ወደፊት በደንብ ተዘጋጅተንበት ልናቀርብበት የምንችለው ዛሬም በተወሰነ ደረጃ በብሪጅ ሚዲያ ላይ አቅርበነው ነው። ኦኬ። ምክንያቱም እያንዳንዱ ከዚህ በፊት ምን ሲሉ ነበር የሚሰው ማለት እኔ የግድ ትላንትን መካድ ትላንትን መዋሸት አይጠበቅብን። ሁለት ደግሞ በዚህ ደረጃ ኢህአዴግ ውስጥ የተካሄደው የውስጥ ትግል ነው ለውጡን ያመጣው ብሎ ማሰብን በራሱ ትክክል አይደለም። ህዝቡ ያደረገው ትግል መጨረሻ ላይ ወደ ሙሉ አብዮት ከመሄዱ በፊት እንደው እነዚህ የሚስተካከሉ ከሆነ ተብሎ እድል ተሰጣቸው እንጂ እነሱ አንስተው ለጠቅላይ ሚኒስትር አብይ አህመድ ወይም ደግሞ ራሳቸው በኢህአዴግ ቤት ውስጥ በፈጠሩት ያመጡት ለውጥ አይደለም ያለው። የግድ ዛሬ ላይ ቆመ በፖፑሊስት ወይም ደግሞ የነበሩ ነባራዊ ሁኔታዎችን ማኒፑሌት አድርጎ ወደ ስልጣን መጣ ምናምን ብለህ ማቅረብ ለኔ አላዋቂነት ነው። በራሱ የፖለቲካ ጨዋ መሆን ነው እንጂ ለኔ እውነቱን ለመናገር እንደዚህ አይነት ማብራሪያ ከሳቸው አልጠብቅም። በቅርበት ነገሩን ለሚያውቁ ሰው አሁን እውነቱን ለመናገር ምን መሰለህ እኔ አሁን አንደኛ ያነሳሁት ኢህአዴግ የመርህ ፓርቲ ነው። የመርህ ፓርቲ ስለሆነ ከመርህ ፓርቲነት ወጥተን ወደ ህዝበኝነት ገባን ነው። እኔ አንዱ ያየሁት ኢህአዴግዬ ማረኝ ለካ ኢህአዴግ የመርህ ፖለቲካ አራማጅ ነበረ የሚል አንድ ኮንሴፕት ነው ያየው ያለው። ስለዚህ እኚህ ሰው ኢህአዴግን እየናፈቁ ወይም ኢህአዴግን ማረኝ እያሉ ነው ወይ የሚለው ነጥብ አንድ እንደ ቤዚክ ፖይንት ማንሳት ስለፈለኩ። ምክንያቱም ከመርህ ፖለቲካ ወጥተን ወደ ህዝበኝነትና ወደ ጥላቻ ፖለቲካ ገባን ነው የሚሉት እና እዚህ ላይ መጀመሪያ አስተያየትን ስጥ አፈወርቅ። እውነቱን ለመናገር እሳቸው ጋር አይደለም ይሄኛው የሚጀምረው እንኳን እሳቸውም ጋር አይደለም። ብዙ ሰዎች
የኢህአዴግ የተሻለ ፓርቲ እንደነበረ ኢህአዴግ ፍትሃዊ እንደነበረ ኢህአዴግ የመረህ ፓርቲ የስርዓት ፓርቲ እንደነበረ ለማስረዳት ሲዳክሩ አያል ለምን እንደታገሉት ሁሉ ለምን ያንን ሁሉ ዋጋ ከፈልን የሚሉት ለምን እንደከፈሉ ሁሉ ጥያቄ ውስጥ እስከተከተ ድረስ ማለት ኢህአዴግን በዚህ ደረጃ ልትናፍቀው የሚገባ የነበረ ስርዓት አይደለም። አሁን ያለው መጥላት ሌላ ራሱን የቻለ ጉዳይ ያንን መናፈቅም ሌላ ራሱን የቻለ ጉዳይ ወለው እንደ ውሻ ወደ ጥፋት መመለስ አይነት ነገር ነው። ኢህአዴግን የምናፍቅበት ምንም ነገር የለም። የጥላቻ ፖለቲካ እዚህ ሀገር ውስጥ ተፈጥሯል ከተባለ የዛ አዋላጅም ወላጅም ኢህአዴግ የጥላቻ ፖለቲካ አሁን የጀመረ ነገር አለ። የመረህ ፖለቲካ ኢህአዴግ ቤት ውስጥ አልነበረም። በመረህ ነበር ያ ሁሉ ነገር ሲሆን የነበረው። እሳቸው ኢህአዴግ ይሄን አደረገን ሲሉ የነበረው ያ መረህ ነው ማለት ነው። በመረህ ነበር ያ ሁሉ ግፍ በህዝባችን ላይ ሲፈጸም ነበር። መረህ ባለው ፓርቲ ማለት ስርዓት ባለው ፓርቲ ማለት እውነቱን ለመናገር ለኔ በዚህ እድሜያቸው እንደዚህ አይነት ቀላማጅነት ብዙም የሚያዋጣቸው አይመስልም። አሁን ለምሳሌ አንድም ሰው የሆኑ ሰዎች ከመግባታችን በፊት ሳወራ ነበረ በአብዛኛዎቹ እዚህ በአማራ ዙሪያ የሚንቀሳቀሱ ሰዎች ናቸው እና አሰማዋቸውና ይሄን ምን አሉኝ መሰለ ኦኬ ኢህአዴግ በመርህ የሚመራ ከሆነ እና አቶ ገዱ ያንን መርህ የሚያምን ከሆነ ጠቅላላ ያደረጋቸው ነገሮችን እንደ ትክክል ነበር የሚቆጥረው በኢህአዴግ ዘመን ውስጥ ማለት ነው። አንዱ መናገር ያለበት እሱ ነው ይያሉ ያሉት ሰው በመርህ ተስማምተ ለምሳሌ አለ ስፔሲፊክ ላርገውና የወልቃይት የራያ ጉዳይ በመርህ ደረጃ ንግግር ውይይት ተደርጎ የተሰጠ ነው ማለት ነው። አቶ ገዱ አንዳርጋቸው የፈጸምናቸው ነገሮች በሙሉ በህዝበኝነት ወይ በምናምን ሳይሆን በመርህ ተመርተን ነው ካሉ even about the ወልቃይት ራያ የሚባለው ነገር ተቀብለውት ነው እየሄዱ ያሉት። ይሄ አንደኛው ፖይንት ነው። ሁለተኛ በመርህ ደረጃ ካሉ ለምንድነው ወተው የህዋት የበላይነት ነበረ ድሮም ባህሪያቸው ይሄ ነው ታስታውሳለህ የጦርነቱ ወቅት ላይ እነሱ የሚለወጡ አይደሉም የሚለወጡ ሰዎች አይደሉም ሚል የ25 ደቂቃ ንግግራቸውን ይሄ ጦርነት ሊቀሰቅሱ ሄዱበትን እና መከላከያ ተቀላቀሉ ልዩ ኃይሉን አትቀላቀሉ የሚለው ላይ ስለ ቲፒኤልኤፍ ተናገሩታል። እድሜ ልካቸውን የማይቀየሩ ብለው ነው ሲል የነበረው። የቱ ጋር ነው መርሁ ያለው? ለሳቸው መርህ ማለት ምን ማለት ነው የሚል እንዲሁ ዝም ብሎ አንድ ሰው አስተያየት ሰጠኝና ጨምርበትና እሱ እንድታነሳው ብዬ ነው። አሁን አንተ ያነሳው ስብሰባ ወደሴ ላይ ተካሄደው ስብሰባ መሰለኝ ኦክቶበር ወር ላይ 2021 ላይ በጦርነቱ ጊዜ የተካሄደ ስብሰባ ላይ ነበር። አሁን ያልከውን አይነት ንግግሮች ሲናገሩ ህዋቴን አርጎን ብለው የሚያወሩበት ማለት ነው። ዋናው ቅድም ያልኩ ህዋት በስልጣን ዘመኑ ወይም ደግሞ ህዋት ኢህአዴግ በስልጣን ዘመኑ ወይም ህዋት መር የሆነው ኢህአዴግ በስልጣን ዘመኑ ሲያደርጋቸው የነበሩ በህዝባችን ላይ ሲደርሱ የነበሩ ግፎች በሙሉ በመርህ ነው የተደረጉት። ይሄን የሚሉበት ምክንያት ይገባኛል። እውነቱን ለመናገር ተገባኝ ቀርቶ አይደለም አንተም ይገባሃል። ምክንያቱም ይሄንን መቀበል ቅድም እንዳልኩት ነው አሁን ላለው ስርዓት እሳቸው ያላቸው ጥላቻ ለህዝባቸው ካላቸው ፍቅር በልጦባቸዋል። ስለዚህ ከማንም ኃይል ጋር አላይ ለማድረግ ለመጓደል ለመተባበር የህዝባቸው ማንኛውም ኢንትረስት መጣል ይችላል ፈቃደኛ ናቸው ይሄንን ለማድረግ። ይሄ ንግግራቸው ማንን እንደሚያስደስት እናውቃለን። የአማራን ህዝብ እንደማያስደስተው አውቃለሁ። ለዘመናት ግፍ ሲደርስበት ለነበረው የአማራ ህዝብ እንደማያስደስተው አውቃለሁ። የኦሮሞን ህዝብ እንደማያስደስት አውቃለሁ። በመርህ ነው ያ ሁሉ መፈናቀል ያ ሁሉ ግፍ የደረሰበት በመርህ ባለው ፓርቲ ነው ብለው ሲናገሩ እንደማያስደስት አውቃለሁ። ቱ ቢ ፌር የትግራይ ህዝብ ያስደስታል ብያለሁ። ግን አሁን በትግራይ ክልል ውስጥ ያሉ ኃይሎችን ግን ያስደስታል።
ለነሱ የሚደረግ የጭራ መቁላት አይነት ስራ ነው እንጂ ሌላ ምንም አይነት እንትን የለው በቃ በተቻለ መጠን ምክንያቱም ቅድም አንተ እንዳነሳኸው የወልቃይትን ጉዳይ የተወሰደው በመርህ ነው ዜጎች ሲፈናቀሉ የነበረው በመርህ ነው ዜጎች በማንነታቸው ሲጠቁ የነበረው በመርህ ነው ዜጎች በብዙ መንገድ ጫና ውስጥ ሲወድቁ የነበረው በመርህ ነው ምርጫ ሲጨበረበረ የነበረው በመርህ ነው ፖለቲከኞች ሲሳደዱና ሲሰደዱ የነበረው በመርህ ነው እነዚህ ሁሉ ነገሮች ተፈጸሙት በመርህ ነው እዛ አንተ ያመጣው የቅድሙ ስብሰባ ላይ ደግሞ ትመጣለህ ህወሓት ያንን ሁሉ ወረራና ጥቃት የፈጸመው for the restoration of መርህ ነው የመርህ ፓርቲ ነው ማለት ነው ይሄንን ነው ያሉኝ ያንን ሁሉ ወጣት ቀስቅሰው ወጣ ተዘጋጅ ሰልጥን ታጠቅ ዝመት እያሉ ሲቀሰቅሱት የነበረው ወጣት ወስደው የማገዱበት ጦርነት ትክክል አልነበረም ማለት ምክንያቱም ህወሓት የመርህ ፓርቲ ሪስቶር ለማድረግ ነው እየተንቀሳቀሰ የነበረው ማለት ፖፑሊስት ፓርቲን አስወግዶ የመርህ ፓርቲን ለመመለስ ነው ሲታገል የነበረው ማለት ስለዚህ ይሄ ድንጋይ ተሸክሞ ህወሓትን ይቅርታ መጠየቅ ያህል ማረኝ ማለት ያክል በንብርክ ከሄደ ድንጋይ ተሸክመ ህወሓትን ደጁ ላይ ተንበርከ መለመን ማለት ማረኝ አንተ የመርህ ፓርቲ ነበር አንተ ስታደርግ የነበረው ሁሉንም ነገር ስታደርግ የነበረው በመርህ ነው እኛንን ያልገባን እኛንን ያልተረዳንህ እያሉት ነው ማለት አሚገርም ነው ሌላው ምናልባት ሰዎች አይ ቲንክ አቶ ገዱ አንዳርጋቸው በጦርነቱ ጊዜ የነበረውን ነገር እንዲያውት ከተፈለገ ኦክቶበር 21 2021 ላይ ያደረጉትን ደሴ ላይ ያደረጉትን ንግግር ማየት ብቻ በቂ መከላከያውን እንዴት አድርገው የአማራ ህዝብ አዳኝ አድርገው እንደሚያቀርቡት የኦሮሞ ልዩ ኃይልና ሚኒሻ በአማራ ክልል ውስጥ ገብቶ የከፈለውን መስዋዕትነት እንዴት አድርገው እንደሚያቀርቡት የሌሎች ክልሎች ልዩ ኃይሎች ምን ያህል መጥተው ለአማራ ህዝብ ከለላ እንደሆኑለትና መስዋዕትነት እየከፈሉለት እንደሆነ የሚያስረዱበት ያንን ቪዲዮ አሁንም ዩቲዩብ ላይ አለ ዛሬም ኦሬዲ በተወሰነ ደረጃ ቆራርጬ ስለተጠቀምኩበት ዩቲዩብ ላይ እንዳለ ማለት መንገር ያህል ኦኬ በእናንተ በብሪጅ ሚዲያ ላይ ፕሮግራሙ አለ ኦኬ አለ ሁለተኛው ነጥብ እዛው ላይ ሳልወርድ ዶክተር አብይን ወይም ጠቅላይ ሚኒስትሩን አላቀውም ነበረ አናቀውም ነበረ የሚል ሐሳብ አንስተዋል ከዛ ቀጥሎ ደግሞ በጣም የገረመኝ አላቀውም ብቻ አይደለም የሚያቁት ሰዎች ይሄ ሰውዬ አገር ያጠፋል ብለው ሲከራከሩና ሲቃወሙ ልክ ነበሩ ማለት ነው የሚል ነው የሚያነሳው ሁለት ኮንቴክስት ነው አንደኛ አላቀውም የሚል ሁለተኛ ይሄ ሰው አገር ያጠፋል ብለው ሲከራከሩ የነበሩ ሰዎች ልክ ነበሩ የሚል ነው እኔ መረጃው አለኝ አላቀውም የሚለውን እንደው ማለት አንድ ሰው በሚኒስትር ደረጃ የነበረ ቴክኖሎጂ ሚኒስትር የነበረ በመከላከያ ውስጥ የነበረ ኢንሳ ውስጥ የነበረ ወዘተ የኦህዴድ ምክትል ሊቀመንበር የነበረ የኦሮሚያ በምክትል ፕሬዝዳንት ማዕረግ የፓርቲ ጽህፈት ቤት ኃላፊ የነበረ ወዘተ ብለ ላቶ ገዱ መተ አላቀውም የሚል ሲናገሩ እንዴት እንዳላፈሩ እሳቸው ይናገሩ አቶ ገዱ ይናገር እሱ አላቀውም የሚለውን ኮንሴፕት ሁለተኛው ግን ይሄ ሰው አገር ያጠፋል ብለው ሲናገሩ የነበሩ ሰዎች ነበሩ የሚል ያነሳሉ በመጽሐፍ ላይ ወጥቷል የመረጃ ያገኘናቸው ሰዎች ነግረውናል እኔ እስከማቀው ድረስ አገር ያጠፋል የሚል አቋም የወሰደው ቲፒኤልኤፍ ነው በነገራችን ላይ ህወሓት ነው አቋም የወሰደው መረጃውን ያመጣው አቶ ስብሐት ነጋ ነው ግልጽ እንዲሆን ሰው ስብሐት ነጋ ነው አክቹአሊ አቶ ስብሐትም አላፈ እንትን አላለም በአደባባይ ሞቶ ያንተ ጂኒ ምናምን አይነት ነገር ንግግር ተናግሯል ቲፒኤልኤፍ ግን እንደ አቋም ነው የወሰደው እኔ ያለኝ መረጃ ልንገርህና ትሰጣለህ አፈወርቅ አስተያየት
ታስታውስ ከሆነ ኢንሳን የኢንሳ ኃላፊ የነበረው አንድ ጀነራል ተክለብርሃን ነው ምናምን የሚባል ሰው ነበር እሱ ተክለብርሃን ዴሊጌት አርጎት ይሄዳል ወደ ውጪ ዴሊጌት አርጎት ከሄደ በኋላ ሲመለስ የአይ ቲንክ የኢንሳ ኢንቫይሮንመንት ተቀየረ ኢንቫይሮንመንቱ ይሄ በሰራተኛና እንግዲህ ዝርዝሩን ዲቴይል ሌላ ጊዜ ላነሳው ይችላልው ያ ኢንቫይሮንመንት ተክለብርሃንን የሚቀበለው ኢንቫይሮንመንት አልሆነም የኢንሳ ኢንቫይሮንመንት እንደሰማሁት ከዛ በኋላ ተክለብርሃን ከነስብሃት ጋር ይሄን ሐሳብ ያነሳል ከዛ በኋላም እነስብሃትም ለህዋት ያቀርባሉ ህዋት አቋም ይወስዳል ሶ ዛሬ አቶ ገዱ እየነገረን ያለው አቶ ስብሃት ልክ ነበረ ልክ ነው የሚል ሜሴጅ ነው እያስተላለፈ ያለው ማለት ሰዎች ግልጽ እንዲሆኑ ስለፈለኩኝ ነው ይሄን ማነሳው ቅድምም ተንበርክኮ ይቅርታ ህዋትን እየጠየቀ ነው ላልከው ነገርም ተደማሪ ሐሳብ ስለሚሆን ነው ማነሳውና እነዚህ ሁለት ነገሮች አንደኛ አላቀው በሌላ በኩል ደግሞ በፓርቲው ስንወያይ በዶክተር አብይ ላይ ወይም በጠቅላይ ሚኒስትሩ ላይ አቋም የወሰዱ ሰዎች ነበር የሚለው ስም ሳይጠቅስ ስለሄደ ይሄን ግልጽ ለማድረግ ነው ቀጥል በዛ ላይ አፎርክ I think we are on the same page በዚህ ጉዳይ ላይ ምክንያቱም ያንን አቋም ሲያራምዱ የነበረው ቅድም በመጻፍም አንተ ተጽፈው የሰማነው ነገር ነው ያልከው ብዙ አቶ ስብሃት በአደባባይ ወጥተው የተናገሩት ነገር ነው I think ከዳዊት ከበደ ወር ከያየሰው ጋር ይመስለኛል ኢንተርቪው ባደረጉበት ሰዓት ላይ ሰፊ ማብራሪያ ሰጥተው እንደዚህ ብዬ ተቃውሞ ነበር የሚል ነገር አንስተው ተናግረዋል ስለዚህ ዋናው መሰረታዊው ነገር እሳቸው አሁን እየተናገሩ ያለው ነገር ምን ህወሓትን ያስደስትልኛል ብለው ነው እንጂ የትኛው እውነት ነው ብለው ካልኩሌት አድርገው አይደለም እየተናገሩ ምክንያቱም አንደኛው ነገር አላቀው ማለት ራሱ ይቻላል ወይ አለማወቅ ራሱ ይቻላል ወይ አንተ ቅድም በዘረዘርካቸው ምክንያቶች እንዴት ነው ማታቀው የአንድ ሀገር ሚኒስትር የካቢኔ ሜምበር የነበረ ሰው የአንድ ክልል ምክትል ርዕሰ መስተዳድር የነበረን ሰው የክልሉ የድርጅት ቢሮ ኃላፊ የነበረን ሰው አላቅም ማለት ዕውቀት ነው ወይ ብለህ ስትጠይቅ አይደለም አይ ሌሎች እኔ አላቆም ነበር በዛም የሚያውቁት ሰዎች ግን ሀገር ያጠፋል ሲሉ ነበር ቃል በቃል መንገር ስመጥቀስ አይተበከባቸው ፍለፊት ያለው ነው እየነገሩ ያሉት ማን ይሄን ሲል እንደነበር እናውቃለን ግን አሁን ሁሉም እያደረገ ያለው እንዴት አድርጌ የላይ ሰፈር ሰዎችን ማስደሰት ይችላል እንዴት አድርጌ በእነሱ ፊት ሞገስ ማግኘት ይችላል ከማለት ነው እንጂ በበቂ ደረጃ ያውቁ ነበር ማወቃቸውን ከጠቅላይ ሚኒስትር ከሆኑ በኋላ እሳቸው በተለያየ መንገድ ጠቅላይ ሚኒስትሩ ሲያሞካሹና ሲያሽሞነሙኑ የነበሩ ሰው ናቸው እንደው እሳቸው ያሉት ልክ ነው ካልኩ እንኳን ቅድም እንዳልኩት ነው የሚሆነው ጠቅላይ ሚኒስትሩ ጥላቻን በጥላቻ ታዝለው ስልጣን ላይ ወጡ ናቸው ከተባለ አዝለው ወደ ስልጣን ያወጣቸው ጥላቻ እሳቸው መሆን አለባቸው ማለት ስለዚህ እኔ እስከሚገባኝ ድረስ ጠቅላይ ሚኒስትሩ በበቂ ደረጃ ያውቁ ነበር አሁን ግን እየተናገሩ ያሉት የሆነን ቡድን ለማስደሰት የሚያደርጉት ጥረት ነው ብዬ ነው የማስበው ጥሩ እንደው መንገዶች ሁሉ ወደ ጠቅላይ ሚኒስትሩ ያመራሉ ብዬ ብልህ ተስማማላ ተስማማ መጀመሪያ ያንዳንዱ እየመጣ ጠቅላይ ሚኒስትሩ ነው ሚለውና አሁን ያቶ ገዱንም ብታየው ያንዳንዱ ነገር የሚያጠነጥነው ጠቅላይ ሚኒስትሩ ነው እኔ እንደውም ምን አልኩኝ አንድ የሆነ የማን አባባል እንደሆነ ረስቼዋለሁ አልሞተም አትቦልም ይሞትቻለሁ ሚል ግጥም ነገር መሰለኝ እና እኔ ወደ ምን ቀይሬዋለሁ አልተሸነፍኩም አትበሉኝ አልተሸነፍኩም አልሞትኩም አልልም ነው መሰለኝ የዛ የግጥሙ እንትና አልተሸነፍኩም አልልም አይነት ነው ካንደበታቸው
ሌላም የኦሮሞ ፖለቲካ ውስጥም ያሉት የአማራ ፖለቲካ ውስጥ ያሉ ሌሎቹም ያሉት በሙሉ የሚሽከረከሩት በጠቅላይ ሚኒስትሩ ዙሪያ በዶክተር አብይ ዙሪያ ነው እና ማለት ጠቅላይ ሚኒስትሩ አሸነፏቸው ወይስ ምንድነው የሆነው? ለምንድነው ዘ ሴንተር ኦፍ ማጠንጠኛው ተቋሚ የምትለው ምን የምትለው ያጠነጠነው እሱ ላይ ነውና የሳቸው ማሸነፍ ነው የሚታየህ? የነዚህ ሰዎች መሸነፍ ነው የሚታየህ? ምንድነው ኮር ፖይንቱ ለአንተ ምንድነው የሚታየህ? እውነቱን ለመናገር ለኔ በግልጽ የሚታየኝ ነገር ሁሉንም እነሱ እንደሚሉት ቢሆን ኖሮ ለእያንዳንዱ ለቤት ለጓዳ ችግራቸውም ሳይቀር ጠቅላይ ሚኒስትሩን ብሌም ማድረግ ከተቻለ ለሀገራዊ ለወረዳዊ ለቀበሌያዊ ለሆኑ ችግራቸው ጠቅላይ ሚኒስትሩን ብሌም ማድረግ ከተቻለ አንድ ጠቅላይ ሚኒስትር ነው ይሄ ሁሉ ፖለቲከኛ እያያቸው ያለው ማለት እሱ እኮ ነው የሚገርመኝ ማለት የራስን አቅም እኮ ነው አንዳንዴ ብዙ ጊዜ ህዋቶች አንድ ማደንቅላቸው ነገር አለ ደርግን በተቻላቸው መጠን እስከ አፍንጫው የታጠቀ በአፍሪካ አስፈሪ ሰራዊት ነበረ ብለው ከባድ ነው ይሉታል ከዛ ግን አሸነፉ ይላል አንተ አንድ ግለሰብ የዚህ ሀገር ሁሉ ችግር ከጓዳ እስከ ቀበሌ ድረስ ከቀበሌ እስከ ፌደራል ድረስ ያሉ ችግሮች ባለቤት ምንጫቸው አንድ ግለሰብ ነው ብለህ ያንን በሺ ምን ተሺ ተሰብስበህ ያንን አንድ ግለሰብ ማሸነፍ አልቻልክም ስለዚህ ለኔ የሚያሳየኝ ነገር አንድ የነሱን ኢንኬፓቢሊቲ ነው ፖለቲካል ኢንኬፓቢሊቲያቸው የፖለቲካ ችግራቸው የደካማነታቸው ነው የሚያሳየው ምክንያቱም አንድ ግለሰብ ይሄን ሁሉ ችግር በባለቤትነት ሊይዝ አይችልም ምንጭም ሊሆን አይችልም ግን ቅድም አንተ እንዳልከው መንገዶች ሁሉ አሁን በኢትዮጵያ ፖለቲካ ውስጥ ትልቁ ዕውቀት ማን ወዝ ያለው ማን ደርዝ ያለው ስለ ጠቅላይ ሚኒስትሩን ተሳደበ ነው ለዛ ነው ሽሚያ እየተነሳ ሁሉም አዲስ የሆነ ነገር በአዲስ ጠቅላይ ሚኒስትሩ ምን ብዬ ልግለጽ ዛሬ ምን ብዬ ልግለጽ ብሎ ነው ይሄ መፍትሄ ነው አንድ ሰው የመፍትሄ ሐሳብ ችግሩን ነው ለማስረዳት ሲሞክሩ ነው እንጂ አንድ የመፍትሄ ሐሳብ አሰማው ከጧት እስከ ማታ ሚዲያ ላይ ሰጥቼ እንደሚውል ሰው ከጧት እስከ ማታ አንድ ሰው የመፍትሄ ሐሳብ ያቀርባል ትልቁ ችግር ይሄ በቃ ሁሉ ጊዜ በተለያየ መንገድ አንድን ችግር መግለጽ ጠቅላይ ሚኒስትሩ ነው እንደዚህ ይሄ ችግር እንደዚህ ይሄ ችግር የጠቅላይ ሚኒስትሩ እዚህ ጋር እንደዚህ ይሄ የጠቅላይ ሚኒስትሩ ችግር ነው እሱ ያንተ ድክመት አፈወርቅ እንደው አንድ ጥያቄ ልጨምርልህ ጠቅላይ ሚኒስትሩ በሆነ አጋጣሚ ዞር ቢሉ አይ ዶንት ኖ በመጥፎ ማለት መናገር አልፈልግም እንደዛ አይነት ነገር ግን ምን የሚከሰት ይመስላል አሁን ሁሉም መንገዶች ሁሉ ወደ ሮም እንደተባለው መንገዶች ሁሉ ወደ ጠቅላይ ሚኒስትሩ ሄዱና ኦኬ ጠቅላይ ሚኒስትሩ የሆነ ነገር ሆኑ በተፈጥሮም ይሁን እንግዲህ በፖለቲካውም ይሁን ብቻ በሆነ ነገር አንድ ኢትዮጵያ ውስጥ እንደሚኖር ሰው ምን የሚከሰት ይመስላል አፈወርቅ ይሄ ሁሉ ጣቱ ወደ ጠቅላይ ሚኒስትሩ ያጠቆመው ሰው በጠቅላላ ወደ ወንበሩ መሮጥ ይጀምራል ከዛ በኋላ ምንም አይነት ማንንም ወንበሩ ጋር ሳይደርስ ነው ነገር ሁሉ ሊያበቃል ጠቅላይ ሚኒስትሩ የሁሉ በቃ አንዳንዴ ቁጭ ብለህ ተነጋግረህ ይሄ ነገር ቢሆን ይሄ ነገር እናደርጋለን እንደዚህ ቢፈጠር እንደዚህ እናደርጋለን ብሎ እንኳን የመከባበር የፖለቲካ መከባበር እንኳን ነው ለኔ እውነቱን ለመናገር አሁን ጠቅላይ ሚኒስትሩን ከዚህ ሀገር የፖለቲካል ኢኩዌሽን ውስጥ በማውጣት የምናገኘው ሪዘልት ጤናማ ይሆናል ብዬ አላስብም ኮምፕሊትሊ ለሁላችንም መጥፊያ ነው ሊሆን ይሄንን ስም ጠቅላይ ሚኒስትሩን ከመውደድ ካለመውደድ እስቲ ዛሬ ሁሉም ሰው ቆም ብሎ ራሱን ይጠይቅ በጋራ አንቱ ምንለው በጋራ ኮፍያችንን ልናነሳለት የምንችለው በጋራ ለምናከብረው አንድ ሰው እስቲ ስም እንስራ በመላው ኢትዮጵያ የጋራ ክብር ያለው ሰው ይላል አንድ
በእርግጠኝነት ነጭ ወተት ጥቁር ወተት አምጡልኝ ወይም ደግሞ ነጭ ኑግ አምጡልኝ አይነት ጥያቄ ነው የሚሆነው ይሄ ለኢትዮጵያ ፖለቲካ። አንድ ሰው በጋራ ተስማምቶ አንድ ሰው ይዞ ለመምጣት አመታት ብንሰጣቸው ያመጡ። ምክንያቱም እውቀታቸው ዋነኛው ነገር ችግርን በተለያየ መንገድ መግለጽ እንጂ መፍትሄ አይደለም እውቀታቸው። ለኔ እውነቱን ለመናገር የዚህ ሀገር ፖለቲካ ችግር አንደኛው የሚያወሳስበው ምክንያት ይሄ ሀገር ፖለቲካ ከተስተካከለና የሀሳብ ፖለቲካ ከመጣ በዛ ሀሳብ ፖለቲካል ባህር ላይ መቅዘፍ የሚችሉ ሰዎች በጣም ውስን ናቸው። ስለዚህ በተቻለ መጠን ያ ጊዜ እንዳይመጣ ጥረት የሚያደርገው ነው ብዙ በሀሳብ ሙግቱ ፖሊሲና ፕሮግራም ይዞ መጥቶ ተከራክሮ ህዝብ አሳምኖ በፖለቲካ ገበያ ውስጥ ሀሳቡን ሸጦ ማደር የሚችለው በጣም በቁጥር በጣም በጣም ልንቆጥራቸው እንችላለን። አብዛኛው በተለያየ ቋንቋ በተለያየ መንገድ ችግርን ከማብራራት የዘለለ አንድ መስመር መፍትሄ ሀሳብ ይዞ መምጣት አይችልም። ስለዚህ ጠቅላይ ሚኒስትሩን ከኢትዮጵያ ፖለቲካል ኢኩዌሽን ውስጥ ብናወጣቸው ፖዚቲቭ የሆነ ሪዘልት ይዘን አንመጣም። ጥሩ ይሄ የዚህ የሰሜኑ አጀንዳ ሰሞኑን ደግሞ ትልቅ ቶፒክ ሆኗል። ምናልባት አቶ ገዱ አንዳርጋቸውም የሰሜኑ ፖለቲካ ላይ እኛ ሰሜኖች የሚል ነገር እየሰማ ይመስለኛል። የሰሜን ጥምረት የሚል እየሰማ ይመስለኛል። ሰሜኖች እየመጡ ነው የሚል ኮንሴፕትም እየሰማን ነው። ሰሜኖች ስንመጣ ደቡቦች ደነገጡ የሚልም እኔ በተለይ ብዙ ነው የሚላክልኝ። ደነገጥኩ ወይ ሰሜኖች አንድ ስንሆን የሚል ይመጣል። አንተ ተልኮልኮን አላቅምና እና የሰሜኖች መምጣት እና አንድ መሆን ሰሜኖች መጡ እየደረሱ ነው የሚለው ኮንሴፕት በኮንሴፕት ደረጃም እንዴት ነው የምታየው ይሄን ነገር? መጀመሪያ ሰሜኑ የሚባለውስ ማን ነው? አሁን ትላንትና ወይዘሮ ፈትለወርቅን ስሰማት ነበር። እንግዲህ የፓርቲ ጽህፈት ቤት ኃላፊ ናት። እኛ ጦርነት የሚባል ነገር ውስጥ አንገባም፣ ህወሓት እንደ ህወሓት የጦርነት ጉዳይ ውስጥ የኤርትራን ብትመጣ የኢትዮጵያን ቢመጣ አንሳተፍም እያለ ነው የምንሰማው። እና ሰሜኑ ሲሉስ እነማን ናቸው ሰሜኑ የሚለው መጀመሪያ ግልጽ ሲሆን እንደው የደቡብ ከመናደዱ የመሃሉ ከመናደዱ በፊት ማን ነው ሰሜኑ? ከዛ ይሄን ነገርስ እንዴት ነው የምታየው? አንደኛው ሰሜኖች እየመጡ ነው የሚለውን ሀሳብ የሚመጣው ከዛው ነው ከራሳቸው ይዘው ኢትዮጵያን ፖለቲካል ዳይኮቶሚ አለ አይደል? የኢትዮጵያ ፖለቲካል ዳይኮቶሚ የሰሜንና የደቡብ የሚባል ነገር አለ። ሚድባል እንደ አሸፍ ኢትዮጵያን ሂስትሪ የሰሜን የሚባለው በወልደቢትና ከዛ ደግሞ ወደታች ወረደው ደግሞ በሚድባል እና በሌላ ኢትዮጵያን ሂስትሪ ደግሞ ወደታች ወረደው ደግሞ ደቡብ ሳውዝ የምንለው አለ። ስለዚህ ሰሜኖቹ እየመጡ ነው ብሎ ደቡቦች በጣም ተደናግጠዋል። ማለት ይሄንን የሚሉ ኃይሎች በተደጋጋሚ ሚስኮት እየተደረገብኝ ብቸገርም አሁንም ደግሜ ልበል ለሁለት ዓመት የራሳቸውን ክልል እንደ ደመራ ከበው ሲያነቡ የነበሩ ኃይል ይህንን የሚሉ ማን ነው የሰሜን ኃይል? ማለት ለእኔ ቃል በቃል ለመናገር without any political correctness ማለት በተወሰነ ደረጃ እሱን ኮንሲደር እናድርግና ማለት የዜሮዎች ድምር ነው የሚሆነው። ባሉ አዳ ያደርግ ሰሜኖች እየመጡ ነው ብሎ የሚረበሽ ተባብረው ተጋግዘው ተሸካክሞ ተዛዝለው መጡ ብሎ የሚረበሽ የደቡብ ሰው የለም። ምክንያቱም there is no any የሰሜኖች እየመጡ የሚባል ነገር የለም። ለራሳቸው ኮንፈርት ለመፍጠር ሲሉ ያሉት ነገር ማለት ሰው እንዴት በተወሰነ ደረጃ እንዴት ራሱን እንዴት ኮስቲን ማድረግ አይችልም። ማለት እየመጡ ነው ብሎ ለመፍራት የሚያስችል ጉልበት ፈጥረናል ብሎ ለምን ራስ ነው ለሁለት ዓመት ሊሞላ እንግዲህ ሁለት ዓመት ሊሞላው አማራ ክልል ይሄ ችግር ከሰፈ ማለት በዚህ ሁለት ዓመት ውስጥ ምንድነው አቺቭ ያደረግነው ብሎ ሰው ራሱ ይጠይቃል።
ወደዚህ ትልቅ ትግል ውስጥ ስንገባ የአማራ ህዝብ ምን አገኘ ምን አጣ ብለን ነው እዚህ ውስጥ የገባነው። አሁንስ ምን አገኘ ምን አጣ? ፖዚቲቭ ሪዛልት ነው ወይ ያለው? ጦርነት የአማራ ክልል የአማራ ግሬቪያርድ አድርገናል። የመሰረተ ልማት ችግር አለበት ያልን ብለን የገባንበት ትጥቅ ትግል ያሉንን የመሰረተ ልማት አሳጥቶናል። ወጣቶቻችንን ዋጋ አስከፍሏል ብሎ ራሱን መገምገም የሚገባው ኃይል ሰሜኖች እየመጡ ነው ተብሎ ደቡቦች እየተንቀጠቀጡ ነው ማለት ራስህን በውሸት መጀቡን ተገቢያል። ራስን መዋሸት አያስፈልግም። ቅድምም ዳኛ ሚዲያ ላይ ስለሆነ ደብረ ብርሃን ላይ በቲሸርት ሄደ ጋቢ ደርብ ያለው ስላልክ አይሞቅም። የግድ ጋቢ መደረብ ስላለበት ከደረብክ ነው የሚሞቀው። አማራ ክልል ውስጥ ያለው ጦርነት ላለፉት 2 ዓመታት ያመጣው ነገር ምንድነው ብሎ ራሱን መገምገም የሚገባው ኃይል የአማራ ክልል የህይወት አማሮች በተለያየ አካባቢ ላይ እየተገደሉ ነው ብለው የገባበት ትክክል በክልሉ ባለፉት 30 ዓመታት ከክልሉ ውጪ ከተገደለው ከምትላቸው ቁጥሮች በ3 እና በ4 እጥፍ የሚበልጥ ዜጎችን ህይወት ነው ያስከፈለው። ይሄ ነው የትግሉ ውጤት። ቅድም እንዳልኩት እንደ ደመራ እየዞርክ ክልሉን ስራን ደግ እውቀት የቆመሰለ ይሄ የመንግስት አገልግሎትን ማስተጓጎል እውቀት ከመሰለ ተማሪዎች ወደ ትምህርት ቤት እንዳይሄዱ ማድረግ እውቀት ከመሰለ ሰዎች የሕክምና አገልግሎት እንዳያገኙ ማድረግ የፖለቲካና የወታደራዊ ድል አድርገህ ከቆጠርክ እንደዚህ አይነት የእብደት አስተሳሰብ ልታስብ ግን ማንኛውም የደቡብ የሚባለው ደቡብ ሳውዝ የሚባለው ማህበረሰብ እነሱ የሰሜን አለ ካለ የደቡብ እንግዲህ ማህበረሰብ አለ። የደቡብ ማህበረሰብ በእነሱ ፍራቻ ውስጥ የለም። በጣም ይገርም። እኔ እስከሚገባኝ ድረስ የራሳቸው ያመጡት ራሳቸው ያወጡት ጉዳይ አስገራሚ እኮ ደግሞ ምን መሰለ አሁን አንደኛ ሰሜን ይሉህና ማን ነው ሰሜኑ ስትል የሆነ አንድ ቡድን ብቻ ተለይቶ ይወጣል። ምክንያቱም ኦኬ ሰሜኑ ካላችሁ ሌትስ ሴይ የትግራይና የአማራ ማህበረሰብ ከሆነ ሌትስ አሲዩም እሱ ነው ብለን እንደው ይቅር ኤርትራ የሚለውን ለጊዜው ልተውና ለምንድነው በሁለቱ ፖለቲካ ኃይሎች መካከል ያለውን ችግር ማትፈቱት? እንደው ወደ ደቡብም ከማነጣጠራችሁ በፊት ወደ መሃልም ከማነጣጠራችሁ በፊት why don't you solve your problem መጀመሪያ የሚል ስታነሳ መልስ የላቸው እውነት ለመናገር። ምክንያቱም ኢቭን ደቡብ ምሉት ወይ መሃልም እየታመሰ ከሆነ እነሱ አልግባባበት ባሉት አንዱ ጥያቄ ነው እየታመሰ ያለው በግልጽ እንነጋገር ከተባለ ማለት ነው። ስለዚህ ለምሳሌ ወልቃይት ወይ የራያ ጉዳይ በርግጥም ደቡብ ያሰጋናል መሃሉ ያሰጋናል ካሉ ለምንድነው ቁጭ ብለው የማይፈቱት ይሄን ጉዳይ ብለ ስትጠይቅ መልስ የለም። እና እንደውም አሁን የመጣ ፋሽን አይተ ከሆነ አይ ወልቃይትም ራያም ምናምንም በፌደራል መንግስቱ ስር ነው ፌደራል መንግስት ናቸው እነ ኮሎኔል ደመቀ ዘውዱ እነ ከሌ የሚል ነገር ነው ሲያነሱ የምትሰማውና ለምንድነው ቅድሚያ የራሳቸውን ችግር ፈተው በግልጽ ይሄን እንዴት እንፍታው ብሎ አስቀምጠው ወደ መሃልም መምጣት ካለባቸው ወደ ደቡብ መምጣት ካለባቸው እኛም እንድንፈራቸው መሃልና ደቡብ ላይ ያለን ሰዎችም እንድንፈራቸው ለጀመሪያ ችግራቸውን ለምን አይፈቱም? አፈወርቅ ምንድነው ለምን ደግሞ አይፈታው ችግራቸው ለምን ራሳቸው አይፈቱትም? ምክንያቱም ኮንፍሊክት ኦፍ ኢንተረስት አለ። አሁን ለምሳሌ የሰሜኑ ኃይል አስፈሪ አይደለም even to the level of it doesn't exist በምንለው ሌቭል ደረጃ አስፈሪ አይደለም የምንልበት አንደኛው ምክንያት እርስ በእርሱ የሚጋጩ ፕሮፌሰር መራራ እንደሚሉት የሚጋጩ ህልሞች እንደሚሉት የሚጋጩ ህልሞች አሉት ቡድኖች ናቸው በዚህ ኃይሎች የሰሜን ኃይሎች ብሎ ራሳቸው ለመጣ አንደኛው ለምሳሌ ህወሓት በፌደራል መንግስቱ ላይ ያለው ጥያቄ ምንድነው? የኤርትራ ኃይሎች የአማራ ኃይሎች የትግራይ ክልል መሬትን ይዘዋል እኮ የፌደራል መንግስቱ እነሱን አስለቅቆ ለኔ አላሳከበኝም ነው።
ጠቅላይ ሚኒስትሩ በተደጋጋሚ የመሬት ይገባኛል ጥያቄ በተለይ በትግራይና በአማራ መካከል ያለው ችግር ሊፈታ የሚችልበት መንገድ በሁለቱ ክልሎች መነጋገር ነው ብለዋል። የሰሜን ኃይሎች የሚለውን ነገር መፍጠር ከፈለግ የመጀመሪያ ስቴፕ ፎርዋርድ የሚሆነው የትግራይ ክልል ወይ የመሬት ጥያቄውን ጉዳይ ማንሳት አለበት ወይ ደግሞ አንተ የትግራይ ክልል የሚጠይቀውን የመሬት ጥያቄ መመለስ አለበት። ይህንን ማድረግ አይፈል የሰሜን ኃይሎች እንደ ወንድና ወጥ ማስፈራሪያ ነው እንደሚባለው የማስፈራሪያ ተርሚኖሎጂ እውነት ነው። there is a political trauma አለ። በቃ ኦልሬዲ በንጉሳዊ ስርዓቱ ዘመን ወደ ደቡብ የተደረጉ ዘመቻዎች ደቡቡ ላይ ከፍተኛ የሆነ እልቂት አስከትለዋል። ስለዚህ ሰሜኖች አሁንም ወደ ያንን እልቂት ለማድረግ የሚያስችል አቅም ገንብተናል፣ ወደ ደቡብ ልንመጣ ነው የሚል ነገር ያንን ትራውማ ለመቆስቆስ ግን መሬት ላይ ባለው ፋክት ግን እነዚህ የሰሜን ኃይሎች የሚባሉት እንግዲህ ሶስቱ ነው ሊሆኑ የሚችሉት ማክሲመም ሙክታር ከተማ የኤርትራ ኃይል፣ የትግራይ ኃይል፣ የአማራ ኃይል። እነዚህ ኃይሎች እርስ በርስ የሚጋጭ በተወሰነ ደረጃ የሚናበቡ ነገሮች ሊኖሩ ከቻሉ በኤርትራ ኃይሎች እና በአማራ ኃይሎች መካከል የተወሰኑ መናበቦች ሰሞኑን እያሉ በአማራና በትግራይ ኃይሎች መካከል ግን በሁለቱ የፌዴራል መንግስቱና የትግራይ ኃይሎችን ያቃቃረው የአማራ ታጣቂ ኃይሎች የተቆጣጠሩት የቀድሞ የትግራይ ክልል አካል የነበሩ መሬቶች ጉዳይ ግን ዋናው ነገር እንደሚባለው ነው። I want to eat the cake and have it, eat it in the, I want to have it and eat it in the የሚባለው አይነት ነገር ነው። እንዲኖርም ፈልገህ መብላትም ፈልገህ እንደዛ ሊቀጥል አይችልም። ቢያንስ ያንን የሚመስል ነገር ማድረግ አለ። ስለዚህ እኔ እስከሚገባኝ ድረስ ደቡብ ሲባል እንግዲህ በብሮድ ሳውዝ ቤልቱ የቱ ጋር እንደሚጀምር በደንብ ለማስረዳት ላንችል ይችላል። የቱ ጋር እንደሚጀምር እነሱ ያው እንግዲህ ሾሻዋ ላይ ነው ሊቆርጥ የሚችለው። ስለዚህ የታችኛው ኃይል እነሱን መፍራት የሚችለው እነሱ የተለየ ምን ስላላቸው ነው። እርስ በርሱ የሚጠፋፋ እኮ ነው። እርስ በርሱ ተቀናናሽ ሆነ ኃይል የመሬቱን ጉዳይ የጎጃም ፋኖች የመሬቱ ጉዳይ ያለ ቁራሽ መሬት አይደለም ትግላችን የሚል በአደባባይ የተናገሩት ንግግር እኮ ነው። ለጎንደር ቁራሽ መሬት ነው። ስለዚህ ጎጃም ወደ ትግራይ ኃይሎች ለራመድ ቢል ከጎንደር አካባቢ ያሉ ኃይሎች ተቀናሽ ኃይል ይሆናሉ ማለት ነው። ስለዚህ ይሄ እርስ በርሱ የሚቀናነስ እርስ በርሱ የሚጠፋፋ ኃይል ነው። እዛ አካባቢ ስጋት መሆን አይችልም። ስጋት መሆን የሚችለው አሁን በየክልሉ በየበረሃው በየጫካው እየተሽለኮለከ የህዝቡን ኑሮ አደጋ ውስጥ መዳረግ ይችላል። ይሄ ውጤት ነው ብሎ ነው የሚያስቡት ነው። የትግሉ ውጤት ህዝቡ አገልግሎት አለማግኘቱ የትግሉ ውጤት፣ ልጆች ወደ ትምህርት ቤት አለመሄዳቸው የትግሉ ውጤት፣ ህፃናት ልጆች በወቅቱ ክትባት አለማግኘታቸው የትግሉ ውጤት። እንደው ትምህርቱን እንደው እነሱ እንዳሉት ነገ ሲደርሱ ይማሩበታል በሀገር ሰላም ሲሆን ነፃ ስትወጡ ምናምን ብለው እንደው ክትባት ሲደርሱ ይከተባሉ ነው የሚባለው። የሕክምና እጦት የሚሞቱ ይሄ ሁሉ ለነዛ ሰዎች አችመንት። ስለዚህ እኔ ራሳቸው ያመጡት ተርሚኖሎጂ ነው የሰሜን ኃይሎች እየመጡ ነው ምናምን የሚሉት ምናልባት እነሱ ብቻ ናቸው ማለት እንችላለን አፈወርቅ። ምክንያቱም ቅድም ስታነሳ የነበረው ጃልማሮ በሰጠው መግለጫ ላይ አንዱ ለነ ፕሮፌሰር መረራም ለነ ኦቦ ዳውድም ጠቅላይ ሚኒስትሩ የነገራቸው ነገር ሰሜኖቹ እኮ እየመጡብን ነው፣ ስልጣኑን ሊያነሱን ነው ብሎ ነግሯቸዋል። እኛ ከሰሜኑ ጋር ችግር የለብንም አይነት ጃልማሮ ትክክለኛ ኦሮምኛውን አንተ በደንብ ስለምትችል አስተካክለ ንገረን። እንደ ዋናም አሁን ጃልማሮ ባይዘው ጀግና ሆኗል። በሰሜኖች በሚባሉት አካባቢ ዋን ኦፍ በቃ ነጭ እንትን ባንዲራ ከሚውለበለብለት ሰዎች አንዱ ጃልማሮ ነው እና ይሄን ኮንሴፕትም ያራመደው ጃልማሮም ነው። ሰሜኖች እየመጡብን ነው ለጠቅላይ ሚኒስትሩ እነ ከሊን ነግሯቸዋል። እንደውም ፕሮፌሰር መረራ ወጡና እኔ በግሌ ጠቅላይ ሚኒስትሩ
ሰሜኖች መጡ ምናምን መጡ ብለው የነገሩኝ ነገር የለም ብለው አደባባይ ተነግረዋል ኩሽ ሚዲያ ላይ እና ከዚህ ከነጃልማሮስ አልመጣም ወይ አፈወርቅ ከነጃልማሮ አልመጣም ታይም ቴብሉን እንየው ከተባለ ጃልማሮ ከራሳቸውን የሰሜን ኃይሎች ብሎ ከሚጠሩት ይገዛል ኦኬ he never been honor ለዚህ ተርሚኖሎጂ ኦነር አይደለም የሰሜን ኃይሎች እየመጡ ነው የሚለው መቼ ነው መግወራት የጀመረው ብለህ ብታስብ የኦፔኮ ስብሰባ ጠቅላይ ሚኒስትሩ ከኦፔኮና ከኦኤልኤፍ ጋር ቁጭ ብለው እየመከሩ ነው የሚለው አሉባልታ ከ3 4 ሳምንት በፊት ሆኖ ነው ጃልማሮ ገምታ ሚዲያ ላይ ቀርቦ አሁን በቅርብ ነው ከ4 ቀን ከ5 ቀን በፊት ነው ሐሳቡን ይሰ ከነሱ ላይ የገዛው ሐሳብ ራሳቸውን የሰሜን ኃይሎች ብለው ለደቡብ ማስፈራሪያ ይሆናል ብለው ስላሰቡ ነው ይዞት ይመጡ ጃልማሮ ያን ነው የተቀበለው ለራሱ የሆነ የፖለቲካ ፕሮፓጋንዳ መስሪያ ይሆንኛል በቃ ሶ የነሱን ሐሳብ ገዝቶ ነው ያንተ እምነት አዎ የነሱን ሐሳብ ነው ሲገጽ what is the motive behind ከጃልማሮ ሞቲቭ ምክንያቱም ቅድም እንዳልኩት ነው ደጅ እየተጠናኑ አይደለም ለመተባበር ምክንያቱም አስረስ ይመስለኛል ከጆኑ ኒውስ ኦር ከአንከር ሚዲያ ጋር ቁጥሎ ባደረገው የስልክ ኢንተርቪው ላይ ካየ የመተባበር ሂደቱ ወደ ምን እያመራ ነው እንዴት እየሆነ ነው አንስታል ያው እንግዲህ በመሽኮርመምም ቢሆን የተወሰኑ ነገሮችን ኮንሲደር ለማድረግ እየሞከረ ነው ግን ሊነገር የሚችል ነገር ላይ አይደለም አሁን ያለው ነገሩ ምናምን የሚል ነገር ብሏል ስለዚህ እርስ በርስ ለመቀራረብ ደጅ እየተጠናኑ ነው አሁን ያለው ሶ የፋኖ የኦላና እንግዲህ ቲፒኤልኤፍ የለውበትም ይያለ ነው እንደው በሚስጥር አለበት ብለን ነው የነሱ ጥምረት ነው እና ሻቢያ ነው ያየን ያለ ነው ማለት ነው አሁን ያየን ያለ ነው ኦሬዲ ወደዛ አይነት አቅጣጫ ያያዘ ምክንያቱም ካስታወስክ የጎዛምን እዝም ይባል ነው የምን እዝም ይባል ወለጋ ላይ አቋቁመናል የሚል የፋኖ መግለጫ ከወጣ በኋላ ኦላ ያንን ተገቢ ነው ተገቢ አይደለም ምናምን ብሎ ማብራሪያ አልሰጠም ምክንያቱም ወለጋ ውስጥ ገብቶ እዛ አቋቁመናል ሲሉ ይሄንን ተቀብሏል ያለው በጣም እንትን ያደረገው ምንድነው እኔ በተቆጣጠርኩት ወለጋ ክፍላት ለመንግስት ተቆጣጣው አካባቢ ነው ያደረጉት ነው ስለዚህ የተወሰነ ምን ቀርባቸው ልጆች አይደለም በተወሰነ ብቻ ሰማያዊ ቤት ውስጥ እንደነበር በዛው ነጥላውና በእጄ ናቸው እኮ መጥተው እኮ ከጎጃም ፋኖ ተወክለው የወለጋ ፋኖ ሲያሰለጡ ያስተባብሩ የነበሩ ያደራጁ የነበሩ የፋኖ እዝ ወለጋ ውስጥ እንዲቋቋም የፈቀዱ ያንን ባላየም ባልሰማም ያለፉ ኃይሎች ሌላ የሚነግረን ነገር የለም ደጅ መጠናናት ላይ ስለሆኑ ነው ለመተባበር እየተሞከረ ስለሆነ ነው ይሄ ደግሞ ቅድም ባልኩት እንትን ነው የሚቃኘው ለህዝብ ያለ ፍቅር ለስርዓት ያለ ጥላቻ ስታወዳድረው ጥላቻው ከበለጠብህ የህዝብን ኮዝ ሁሉ አንደርማይን አድርጋ የኦሮሞ ህዝብ እንዴት ነው በፋኖ ትግል መጀመሪያ ላይ ሲሳል የነበረው እንዴት አሁን ያለው ስርዓት እንዴት ነው በፋኖ ሰዎች ዲፋይን የሚደረግ ማለት ኦሮሞማ ትግል ነው እኮ ነው የሚባለው አይደል እንዴ ፋኖ ትግል ለእንደኔ አይነቱ ኦሮሞማ ማለት ኦሮሞነት ማለት ጸረ ኦሮሞነት የሆነ ትግል ነው ከዚህ ትግል ጋር ተባበር የምትችልበት ምንም አይነት መሰረት ሊኖር አይችልም ግን አሁን ዋናው ነገር ለህዝባቸው ያለው ፍቅር አሁን የበለጠባቸው ለስርዓት ያላቸው ጥላቻ ስለዚህ የህዝባቸውን ኮዝ በሙሉ ሁሉ ወገረሷል ይሄንን ቫይረሱ ኖሮ አሁን አማራ ክልል ውስጥ እየሆነ ያለው ሁኔታ ለሚረዳ ሰው አሁን አማራ ክልል ውስጥ እየሆነ ያለው ሁኔታ ለሚያይ ሰው እየሄዱበት ያለው መንገድ ትክክል አለመሆኑን ነው የሚያሳየው
ምክንያቱም የአማራ ህዝብ በታሪኩ ባለፉት 30 ምናምን ዓመታት ኢህአዴግ ወደ ስልጣን ከመጣበት ጊዜ ጀምሮ አሁን እስከ ብልጽግና ድረስ ይሄ ግጭት እስከተጀመረበት ጊዜ ድረስ ሞተ፣ ተገደለ፣ ተጨፈጨፈ የምንለው አማራ ቁጥር አሁን በዚህ 2 ዓመት ውስጥ ከሞቱ አማራ ቁጥር በብዙ እጥፍ ያንስ ከፍተኛ የሆነ የህይወት መስዋዕትነት ህዝቡ እንዲከፍል አድርጓል። ከፍተኛ የሆነ የመሰረተ ልማት ውድመት አምጥቷል። ዛሬ ነው የአማራ ህዝብ የህልውና አደጋ ያለበት ዛሬ ነው በራሱ ህዝብ የተጋረጠ። ብዙ ጊዜ በተደጋግሞ ሲያነሱ ተሰማለሁ። የፕሮፌሰር አስራት ንግግር ነው። የአማራ ጠላቱ አማራ ነው፣ ወዳደር አማራ ነው። ከነዚህ በላይ ያለ ታዲያ በጣም በጣም ይገርም ነው። ምናልባት አፈወርቅ እንደማጠቃለያ ይሰማ ከሆነ ምንድን ነው የሚታይህ እንደው የወደፊቱን ነገር እንደው ባጭር በ2 ደቂቃ ውስጥ ተንብይ ብትባል ምንድነው ፕሪዲክት የምታደርገው? ወዴት እየሄድን ይመስልሃል? እሷን ነገር ንገረኝና እንጨርስ። ለኔ በተቻለ መጠን ጥሩ ነገር ተስፋ ማድረግ እፈልጋለሁ። የታጠቁ ኃይሎች እያደረጉ ያለው ትግል አዋጭ አለመሆኑን ይገነዘባሉ። ምክንያቱም እንደኔ አሁን ሀገሪቷ ውስጥ ያለ የትኛውም ችግር በትጥቅ ትግል ይፈታል ብዬ አላምንም። የትጥቅ ትግል ወደ ውጤት ይደርሳል ብዬ አላምንም። ስለዚህ ታጥቀው እየታገሉ ያሉ ሰዎች ቆም ብለው የምንታገለው ለምንድን ነው? ትጥቅ ትግል ውስጥ የገባ ነው ለምንድን ነው? አሁንስ የት ነው የደረስነው? ኦላ ወደ ጫካ ገብቶ ትግል እያደረገ እንግዲህ በተደጋጋሚ ጊዜ ጃልመሮ ሲለው እንደነበረ በታሪክ የኦሮሞ ህዝብ በዚህ ደረጃ ተዋግቶ አያውቅም። ግን ምንድን ነው ያመጣው? ከህዝባችን እልቂት ውጭ ከመሰረተ ልማት ውድመት ውጭ ምንድን ነው ያገኘው? የኦሮሞ ህዝብ ክብር ነው ያገኘው? ነፃነት ነው ያገኘው? ዲሞክራሲ ነው ያገኘው? መልካም አስተዳደር ነው ያገኘው? ኢኮኖሚ ነው ያገኘው? ወይስ ጦርነት በተካሄደበት አካባቢዎች ሁሉ ውድመትና ጥፋት ነው ያገኘው? በአማራ ክልልስ ወደዚህ ትጥቅ ትግል የገባ ነው በምን ምክንያት? እንግዲህ ይዘረዘራል አይደል? የህልውና አደጋ ተጋርጦብናል። ከክልሉ ውጭ የሚኖረው አማራ በተለያየ ምክንያት ለእንግልት፣ ለመፈናቀል፣ ለግድያ እየተዳረገ ነው። ክልሉ ከፍተኛ የሆነ የመሰረተ ልማት ጉድለት አለበት። እነዚህ ሁሉ ይዘረዘራል። ያንን ለመቀልበስ የመጣንበት መንገድስ፣ ያንን መንገድ ተከተለን የደረስንበት ቦታስ፣ አሁን ያለው ነባራዊ ሁኔታስ ከተነሳንበት ከፋ ወይስ ከተነሳንበት በተወሰነ ደረጃ ቀልብሰናል ወይም ቀንሰናል ብለው ራሳቸውን ይጠይቃሉ ብዬ አስባለሁ። ምክንያቱም የተበላሸ ሰዓትም ቢሆን በቀን አንድ ጊዜ ይሰራል እንደሚባለው የሆነ ቀን ልክ ሊያስቡ ይችላል። ስለዚህ ሜቢ የማስበው አንድ በጦርነት የዚህ ሀገር ችግር እንደማይፈታ ከህወሓት በላይ ማሳያ በውሸት ፕሮፓጋንዳ ቅድም መጀመሪያ ላይ እንዳነሳነው በሚስ ኢንፎርሜሽን የዚህ ሀገር ችግር እንደማይፈታ ከህወሓት በላይ ምስክር። ህወሓት አደ ኢንድ ኦፍ ዘ ዴይ ዛሬ ላይ የህወሓት ሰዎች ሁለት ስህተት ሰርተዋል በእድሜ ዘመናቸው፣ 2 ወይ 3 ሁለቱን ልጥቀስ። ህወሓት ወደ ስልጣን ከመጣ በኋላ ከባህር በር ከምናምን ጋር አያይዞ የሰራው ስህተት አለ። ግን ትልቁ ስህተቱ ለምሳሌ በዚህ ጦርነቱ ወደዚህ ጦርነቱ ሲገባ ምን ፍለጋ ነው የገባው? አደ ኢንድ ኦፍ ዘ ዴይ ምን ይዞ ነው የወጣው? ለምሳሌ ጦርነቱ ሲገባ ምርጫ አድርጌያለሁ፣ የራሴን መንግስት ፈጥሬያለሁ የሚል ነገር ነበር። ወደ ጦርነቱ ውስጥ ሲገባ ለፌዴራል መንግስቱ እውቅና በመንሳት ነው የጀመረው። ወደ ጦርነቱ ሲገባ ብዙ ነገሮች አሉ። አደ ኢንድ ኦፍ ዘ ዴይ ጦርነቱን ተጠናቀቀ፣ በሰላማዊ ድርድር ተጠናቀቀ ሲባል አንዳች ህወሓት ያገኘው ነገር አለ ወይ? የትግራይ ህዝብ ያንን ሁሉ የህይወት መስዋዕትነት የከፈለው ለምንድን ነው ቢባል አንድ በቂ ምክንያት ማቅረብ ይቻላል። ይህን ለማግኘት ነው የህይወት መስዋዕትነት የከፈላችሁ ብሎ ማስረዳት። የባድመ ጦርነት ባድመ ተወረረ ብለን የገባንበት ጦርነት 70-80 ሺህ ወጣቶችን ከገበርን በኋላ
ያ ጦርነት ለምን ነበር ያካሄደው? ወታደራዊ ድል የተቀዳጀ ነው። በሄግ አልጀርስ ሄደን በዲፕሎማሲና በፍርድ ቤት ይግባኝ የሌለው ውሳኔ እንቀበላለን ብለን ባድመ ኤርትራ ነው ተባልነው። ወደ ጦርነት የገባንበት ምክንያት የኤርትራ ነው። ምን ለማግኘት ነበር 70-80 ሺህ ወጣቶቻችን የገበረው ሲባል መልስ የለም። የትግራይ እናቶች ይህን ሁሉ በመቶ ሺዎች የሚቆጠር 500-600 ሺህ የሚባለውን ቁጥር ሁሉ ከተባለ ያን ሁሉ ወጣት ያለቀው ምን ለማትረፍ ነው? ይታይ መልስ የለም። በአማራ ክልል አሁን የሁሉ መሰረተ ልማት ውድመት፣ ይሄ ሁሉ የህዝብ እልቂት የሚደረገው ለምንድን ነው ብንባል አደይን ዶክተደይ መልስ የለም። በኦሮሚያ ክልል ይሄ ሁሉ የህዝብ ኑሮ መመሰቃቀል፣ የዜጎች ወጥቶ መግባት መቸገር፣ ሰርቶ መብላት መቸገር፣ በየማሳው ላይ በየሞፈርና ቀንበሩ ስር እየወደቀ የምናገኘው ገበሬ ለምንድን ነው ብለን ራሳችንን ብንጠይቅ መልስ የለም። ስለዚህ ተስፋ አደርጋለሁ የሆነ ቀን ሁሉም ወደ ቀልቡ ተመልሶ ለምንድን ነው ብሎ ራሱ መጠየቅ ይገባል። ህዝቡ እየከረፋበት ሲመጣ ይሄ ነገር እነዚህ ሰዎች ወደ የትም እየወሰዱኝ አይደለም የባሰ ችግር ውስጥ እየከተቱኝ ብሎ ራሱ መጠየቅ ይጀምራል ብዬ አስባለሁ። በጣም ጥሩ አፈወርቅ፣ በጣም ነው የማመሰግነው። እንግዲህ ኔትወርካችንን አስተካክለን በጣም ብዙ ሰው እንትን እያለህ ነው በሙሉ ዝግጅት ቢመጣ ብለዋል። ኔትወርክን አዘጋጅተን ለዛሬው ይቅርታ እንጠይቃለን። በደንብ ጥሩ ዝግጅት እንሰራለን። ለዛሬው ጊዜ ይስጥልኝ። በጣም አመሰግናለሁ። በጣም አመሰግናለሁ። አድማጮችን ይቅርታ ጠይቅልኝ እንግዲህ። እሺ አፈወርቅ፣ ቴንክ ዩ። አመሰግናለሁ። አድማጭ ተመልካቾች ላጋጠመን የቴክኒክ ችግር አሁንም ይቅርታ እንጠይቃለን። ተመልሼ ይዤው እመጣለሁ። በደንብ በጥሩ ኔትወርክ ጥሩ ውይይቶች እናደርጋለን። አፈወርቅ መስማት ለምትፈልጉ ሰዎች ብሪጅ ሚዲያ ላይ ቋሚ ፕሮግራሞች አሉት። እዛ ፕሮግራም ላይ ሄዳችሁ ስሙት። በየቀኑ ጥሩ ፕሮግራሞች ያቀርባል። የዛሬው ፕሮግራማችን በዚህ ተጠናቀቀ። መልካም ቀን። ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት። እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት